ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ ያለ والله ثم والله ነው መላችሁ እቺ ማህተባ ስራያት አለ አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው የራስክ ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል ወደ ኦርቶዶክስ መጥቻለሁ ሰውን ቢገለኝ አባቴ ሙሉ በሙሉ ይጸድቃል እኔ እናቴን ድምጿን ከሰማሁት 11 ወር ግን በውስጤ ትክክለኛ አምላክ ኮን ካንተ አመጣኛል ሂጃቤ ገባሁት ቤተክርስቲያን በጣም መስቀላው ሰው ሊያሳልሙ ሲላይ አባ እኔ ሙስሊም ነኝ አልሳለም ግን ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና መከራ ግፍ ምንድናቸው መስጂድ ውስጥ ቢሆን ማህተብ አስረ ጭራሽ አትገባ ጫማን ስተው ላይ መቱ ይሆናል እስልምና ፍቅርና ይደግፍን በነገራችን ላይ የራሴ ምርጫ መርጫለሁ ከዛ እናቴ ወጣ ድንግጥን ያለች ልጄ የወላድ መካና አረክሽኝ ያለች ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረግሽ ዋና ምክንያቶች ምንድናቸው ነብዩ መሐመድ እንደዚህ ብሎ ተናግረዋል ሴቶች ጀሃነምን ይሞሏታል ይበዛሉ ወንዶቹ የት ነው የሚሄዱት በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች ሁሌ እናቴን ላት ነበር ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድነው የጥማርዝና በረኪና አቀላቀልኩት ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ በስምህ ነው የምትወስደው አትገለኝም በቃ አባቴ አንቀንም በዛው በሞት ምን ይውት ነበር ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር እናቴን ማጣት አሁን ላይ አጥቻታለሁ ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያንን የምታሰድብ ስራ ባንሰራ እንጂ አራት ማግባት ትፈልጊ ነበር የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ የሎዛ ሚዲያ ሎዛ ፖድካስት ነው የዛሬዋ እንግዳችን ሀያት አህመድ ትባላለች ወይም ረዲኤት ከእስልምና ወደ ክርስትና የተደረገ የህይወት ጉዞ እና ፈተና የሚገርም ቆይታ ይኖረናል ሎዛ ሚዲያን ላይክ ሼር ሰብስክራይብ አድርጉ ይህ መርሃ ግብር